ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ያየው ቪዲዮ በጣም ያሳዝናል። ሁሱ አህባሽ ሆነ፣ ሁሱ ጫት ቃመ፣ ሁሱ መውሊድ አከበረ፣ እንዲሁም ደግሞ ዱብ እየደበደበ። ይህ የአህባሾችን ሴራ ይሄን ቪዲዮ እንመልከትና እንመልሳለን። እንዲሁም አንድ ሚስኪን የምታሳዝን ልጅ ሰሞኑን ያየኋት አይኗ በጣም ያምራል፣ ግን አይ ማየት አትችልምና ይቺ ህፃን ወላሂ በጣም ነው ያሳዘነችኝ። የማን ዱዓ ተሰሚነት እንዳለው አይታወቅም። ሁላችሁም ለዚህ ህፃን አላህ አይኗን እንዳበራላት ዱዓ እንድታደርጉላት ሁላችሁንም መጠይቃችኋለሁ። እንዲሁም አንድ እህታችን ሽቶ እያስተዋወቀች ሽቶ ለሴቶችም ሀራም አይደለም እንደፈለጋችሁ ተቀቡ እያለች ስትናበረ እሱም ኡስታዝ መልስ ሰጥተውበታል። እንደሆነ እስከ መጨረሻው ላይክ ሼር ያደረጋችሁ ተመልከቱት። ለምንድን ነው ግን ለሴት ልጅ ሽቶ ሀራም የሆነው? እኔ እነዚህ ሽቶዎች ሳልቀባ አልወጣም። ይቅርታ አድርጉልኝ። መርሐባ እህቴ፣ ለዚህ ንግግርሽ ተውበት አድርጊ። በርካታ ሰዎች በምላሳቸው ምክንያት ጀሀነም እንደሚወርዱ የአላህ መልእክተኛ ለሙዓዝ ብን ጀበል አስረድተውታል፣ ነግረውታል። በምላሳቸው ምክንያት ወደ 70 ክንድ የሚምዘገዘግ የጀሃነም እሳት ውስጥ ይወረወራሉ ተብሏል። አስበሽበትም ይሁን ፈልገሽም ይሁን ለማስታወቂያም ይሁን ለምንም ይሁን በእስልምና እንደዚህ አይነት ቀልድ የለም። ለምን ተከለከለ? እውነት ጥያቄው ግራ አጋብቶሽ ከሆነ እንደዚህም ደግሞ መልስ አተሽለት ከሆነ እስልምና ላይ ለሁሉም ነገር መልስ አለው። ነገር ግን መልስ ባይኖረውም ደግሞ የመቀበል ግዴታ አለብን። ወማ ካነ ሊሙእሚኒን ወላ ሙእሚነትን ኢዛ ቀደላሁ ወረሱሉሁ አምረን አየኩነ ለሁም ልኸይረቱ ሚን አምርሂም። ለአማኝ ወንዶችም ሆነ ለሴቶች አላህና መልእክተኛው አንድን ነገርን ከወሰኑ በኋላ ምርጫ ሊኖራቸው አይገባም። ለምን እንዴት መሆን አልነበረበትም ብለው አስተያየት የመስጠት ሀሳብ የማመንጨት መብት አልተሰጣቸውም። ከዛ በዘለለ ደግሞ እኔ እቀባለሁኝ እኔ እንዲህ አደርጋለሁ ማለት አላህ ላይ ድንበር ማለፍና ምን ታመጣለህ የራሱ ጉዳይ አይነት መልእክት አለው። ከዛ ውጪ የአላህ መልእክተኛ አለይሂ ሰላቱ ሰላም ምን ብለዋሉ? አዩ መምራአቲን ኢዘ ስተዕጠረት ثم خرجت من بيتها ليجد ريحها فهي زانية አሉ። ማንኛውም ሴት ከቤቷ ሽቶ ተለቅልቃ ከወጣች የሚሸትን ነገር ተለቅልቃ ከወጣች ከዛ በኋላ አደባባይ ላይ ወጣ ሽታዋን ወንዶች እንዲያሸቱላት ወይም የሚያሸቱ ከሆነ ለጂዱ ሪሃ ፈሄ እቺ ሴት ዛኒያ ዝሙተኛ ነች ተብሏል። ስለዚህ በራስሽ አንደበት በራስሽ እንትን እኔ ዝሙተኛ ነኝ የሚል መልእክትን ማስተላለፍ ነውና ቶሎ ወደ አላህ እንድትመለሺ ጥሪ ያደርጋለሁኝ። እንዳይለመድሽ በማንኛውም አይነት መልኩ ለቀልድም ይሁን ለቁም ነገር በእስልምና ላይ እንደዚህ አይነት የሆነ እኩይ የሆኑ ተግባራቶች ዋጋ ያስከፍላሉ ማለት ነው። ሰላም አለይኩም። ሱብሃንአላህ በጣም ያሳዝናል። እንግዲህ ነብያችን ሐራም ነው ያሉትን ሴቶች ላይ ሽቶ ተቀብቶ ማውጣትን ማነው ሐራም ያለው? ማነው ሐራም ያደረገው አለች። ሱብሃንአላህ ገንዘብ ወዶ የአላህን ንግግርና የነብያችን ነገር ሐዲስ ከመጥላት አላህ ይጠብቀን። በጣም ያሳዝናል። እስኪ እቺን የምስኪኗን ልጅ ቪዲዮ አዳምጠን እንመለስ። ግን ሁላችሁም እንዳልኳችሁ አደራችሁ ሁላችሁም ዱአ አድርጉላት። ለእኔ ዱአ እያደረኩላት ነው። ሲጀምረኝ ገና ራሴን አመመኝ ነበር ምለው ብዙ ጊዜ ራሴን አመመኝ ስላቸው ቤተሰቦችን ምግብ ሳትበይ ትምህርት ቤት እየሄድሽ ነው እያሉ በጣም ጸጥ ይሉኝ ነበረ። ምግብ ሳትበይ ትምህርት ቤት እየሄድሽ ነው ምግብ እየበላሽ ሂጂ ይሉኛል። ግን እዛ ምግብ እየበላውን ብሄድ በቃ ምንም ይሄ ህመሙ ሊቋረጥ አልቻለም። እንደዛ እያለ በቃ ባሰና ራስ ህመሙ ደግሞ በቃ እንድንቀሳቀስ አላደረገኝ። አዎ አንድ ቀን ወድቄ አውቃለሁ ከመታመሜ በፊት ቤቱ ተጸድቶ ምናምን ውሃው ሳይደርቅ በጣም ትምህርት ረፍዶብኝ ስለነበር እየሮጥኩ ስገባ ውሃው እንትን አለኝና ወደኩኝ እዛ ላይ ማለት ነው። መሬቱ ሲሚንቶ ነውና እዚህ ወገቤንና ጭንቅላቴን ይመታኝ። ከዛ ከትንሽ ቀን በኋላ ራሴን አመመኝ ማለት ጀመርኩኝ ማለት ነው። ራሴን አመመኝ ስላት እናቴ ምግብ ሳልበላ ስለነበር ትምህርት ቤት የምሄደው ምግብ ሳትበይ እየሄድሽ ነው በልተሽ ሂጂ እያለች ሁሉ ጊዜ በልቼም ብሄድ ያ ነገር ምንም ሊተወኝ አልቻለም ማለት ነው። ከዛ ቀስ እያለ ደግሞ ወደ ወገቤ ገባና በቃ ወገቤንም እያመመኝ ጀመር ማለት ነው። እናቴ ይሄ ነገር ባሰበኝ፣ አሁን ደግሞ ወገቤን እያመመኝ ነው ስላት
ደግሞ የምታገዘኝ እህቴ እኔ ትምህርት ታምሜ ትምህርት ሳቋረጥ እህቴ ማቋረጠች ማለት ነው። እኔ ብቻዬን ነው የምሆነው ቤት። አባቴም ወደ ስራ፣ እናቴም ወደ ስራ፣ እህቴም ወደ ስራ፣ ወንድሜም ወደ ስራ ስለሚሄዱት እሷ ወደ ትምህርት ቤት ከሄደች ደግሞ እኔ ብቻዬን ነው የምሆነው። ስለዚህ እንደዛ እንዳሉን ብላ እሷም ከኔ ጋር ትምህርቷን አቋረጠች ማለት ነው። አዎ በጣም ችግር ነበር። የዛኔም ገና አይነ ስውር ስለነበርኩኝ እየተንቀሳቀስኩ ለራሱ እወድቃለሁ፣ እጋጫለሁ። በቃ ግን ምንም ማድረግ ስለማልችል ደግሞ የግድ መንቀሳቀስ አለብኝ። አሁን ምንም ህመም የለብኝም ያው ከአይኑ በስተቀር። አይኑ አንዳንድ ጊዜ ብቻ ፀሐይ ሲመታኝ ትንሽ አመኝ። ቁርአን ቤት እየሄድኩ ምናምን ቁርአን በነደር ነበር የምቀራው። ሌላ የመጀመሪያ ቁርአን ልጀምር ስትይ የምትቀሪያቸው ፊደሎች አሉ። እነሱን ምናምን ቀርቼ ነው ከዛ ወደ ነደር የገባሁት። እንደዛ እንደገባሁ 8 ጁዝ ምናምን ደርሼ ነበር ማለት ነው። አላህም በቃ እንደዚህ አይነ ስውር ሆኜ እናቴ ምናምን ስታለቅስ እናቴ እንደዚህ አትሁኝ አላህ ማመስገን እንጂ አለብሽ እያለቀሽ ምንም ነገር አታመጭም ዱአ አድርጊ ምናምን እላታለሁ። ማርዋ አንቺ እንደዚህ ሆነሽ እኮ ምንም መቀመጥ አልችልም ምናምን ትለኛለች። ግን እኔ እንደዛ ቢሆንም አልሐምዱሊላህ ነበር የምለው። አላህም በቃ ዱአ ነው የማደርገው። አፌን ስጠኝ አይነ ስውር ብሆንም ምንም አይመስለኝም። ለምን ያ የድሮ እንደዛ ስሰቃይ የነበረው ስቃይ ስለተወኝ ምንም አይመስለኝም ማለት ነው። አልሐምዱሊላህ ብዬ ነው የምቀበለው። ያው አይን ብቻ እንደጎደለኝ ይሰማኛል። ግን አይን ቢጎድለኝም ሌሎች ልጆች ሳይ እነሱን ያየው በቃ አልሐምዱሊላህ ነው የምለው። እነሱ ከተፈጥሮ ስለሆነ እነሱ ምንም አይመስላቸውም። ግን እኔም ደግሞ እንደነሱ መሆን አለብኝ ማለት ነው። እኔ ተፈጥሮ አልሆንም እና አላህን ማማረር የለብኝም። አልሐምዱሊላህ ማለት ያለብኝ። አዎ ገና እንደጠፋብኝ እንደዛ አልነበረም። በጣም ዱአ አደረግ ነበር አላህ ወይ እኔ መልስልኝ ነበር። ግን አሁን አይነ ስውር ከሆንኩ ትምህርቴን መማር ከጀመርኩ በኋላ ግን አይኔን አብራልኝ ሳይሆን የምልህ በቃ ስቃይ አታምጣብኝ በቃ አፍያዬን ስጠኝ ነው እንጂ የምለው አይኔን አብራልኝ አይደለም። ለምን አይነ ስውር ሆነሽ ሁሉንም ማድረግ ነገር ስለምትችይ ማለት ነው። እንደ ልጆች አላ በቃ አሁን እዛ ሰፈር እያለሁ እቤት ከሰዓት ምሳ በልቼ ከወጣሁኝ እዛው በቃ ማታ ነበር የምገባው ማለት ነው። እዛው ልክ እንደዛ መጫወት መሯሯጥ ያምረኛል። እኔ ስለነሱ ሳስብ በቃ አንተ ለይቻቸው ስለሆነ እየኖርኩ ያለሁት በጣም ይናፍቀኛል። በጣም መለያየት ደግሞ በጣም የሚከብደኝ እኔ አንድ ቀንም ተለይቻቸው ስለማላውቃቸው እማያለሁ። አሁን ግን ከተለየኋቸው በኋላ በጣም ይናፍቀኛል። በስልክ እስከምገናኛቸው በጣም እቸኩላለሁ። አያቴ ትናፍቀኛለች። ከዛ ሀገሬ ሄጄ ልክ እንደ ድሮ መሯሯጥ መጫወት ያምረኛል ሁሌ። አሁን 1 አመት ሞላኝ።